ወላሂ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ኦርቶዶክስን ጨርሳለን በአላህ ፍቃድ። ደስ የሚሉት ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ኢላሃ ኢላላህ ባንዲራ ከምድር በላይ ከፍ ብሎ የሚውለበለብበት እስራኤል ብትጠፋ ማለት ነው ኢትዮጵያ ውስጥ ያለን ሙስሊም አጥፍተነው ነው ምንታ ቤተክርስቲያን አትቃጠል ማለት ፖለቲካ፣ ክርስቲያኖች አይሙቱ ማለት ፖለቲካ ነው። ሰላም እንዴት አላችሁ? እግዚአብሔር ይመስገን። በጣም አሳዛኝ በሆነ ሰበር ዜና ነው ወደ እናንተ የመጣው። እንግዲህ ሙስሊሞቹ አንዷ ሙስሊም የት ናት? ያ ሁሉንም ይወክላል ብዬም አላስብም። ወላሂ ኦርቶዶክስን በቅርብ ቀን እናጠፋለን ይላሉና መቼም ግን ይቺ ቤተክርስቲያን አጠፋም ይሄንን እንመለከታለን። ከዛ በፊት ግን እስቲ ይሄንን ታስታውሱታላችሁ አይደል? ካህኑን በአዋሳ ነው መሰለኝ ሲገፈትራቸውና በግድ ወንጌልን ልስበክ ሲል የነበረ ሰውዬ ማን እንደሆነ ታውቋል። ሰበር ዜና! ቄሱ ሊደበድበው የነበረው ፓስተር የፖሊስ አባል መሆኑ ተገለጸ። ይህ ከላይ በምስሉ ላይ የምትመለከቱት ፓስተር የወላይታ ተወላጅ ሲሆን ነዋሪነቱን በሐዋሳ ከተማ ጨርቃጨር ኮንዶሚኒየም በሚባል ቦታ ነው። ቀደም ሲል ፖሊስ የነበረና አሁን ላይ ደግሞ የሲዳማ ክልል ፍትህ ቢሮ ባልደረባ ነው። እንደዚህ አይነት ተግባር ሲፈጽም የኖረ ግለሰብ መሆኑን የአካባቢው ነዋሪዎች የገለጹ ሲሆን አሁን ላይ ብዙዎቹ በሕግ ቁጥጥር ስር በመዋል እርምጃ ሊወሰድበት ይገባል በማለት እየተናገሩ ይገኛሉ። እንዲሁም ማንኛውም ሰው የራሱን የሃይማኖት ስርዓት በአግባቡ ማካሄድ ይችላል፣ ከዚህ ውጭ ግን ወንጌል በሚል ሰበብ ወንጀል በመስራት አይኖርም በማለት ምሬታቸውን ገልጸዋል። አያይዘውም በየመንገዱ የሚደረግ ህገወጥ ስብከት ሁከትና ብጥብጥ ቀስቃሽ በመሆኑ መንግስት የጎዳና ላይ ስብከት በህግ መከልከል እንዳለበት ዜጎቹ ሐሳባቸውን እየሰጡ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን አጋሩኝ። ወቅታዊ ዓለም አቀፋዊና እንደተከታተላችሁት ነው እንግዲህ የህግ ክፍል በህግ ውስጥ እንደሚሰራ ፖሊስም እንደሆነ ታውቋል። ይህንን እያወቀ ነው እንግዲህ የሰዎችን መብት መንካት ያውም ደግሞ የሃይማኖት አባቶች መለያ ያደረጉትን እንዲህ ገፍትሮ እንዲህ በግዴታ ወንጌልን ለመስበክ መሞከር እንግዲህ ትክክለኛነት ነው ብዬም አላስብም። እንግዲህ ብዙዎች እርምጃ መወሰድ አለበት፣ መንግስት መጠየቅ አለበት፣ በህግ መጠየቅ አለበት የሚሉ ነገሮች በስፋት እየተሰራጩ ነው። የሰውየውን ማንነት የት እንደሚገኝም ደግሞ በግልጽ ሰዎች እየተናገሩ ይገኛል። እንግዲህ እንዲህ አይነት ስርዓት አልበኝነት ያሉ ነገሮችን መንግስት መስመር ቢያስይዝልን ለማለት እወዳለሁ። በጣም እጅግ አሳዛኝ ነገሩን ደግሞ ላስቃኛችሁ። ወላሂ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። ምን ይባላል አሁን? እግዚአብሔር ምንድነው የሚባለው? ምንድነው የሚባለው? ኡስታዛችሁ ይፎክራል፣ እናንተ ትፎክራላችሁ። እምነታችሁ ግደል ፍለጥ ነው። ሀገር የመሰረተችን እምነት እናጠፋለን። ብላክቦርድ ላይ የተጻፈው ጽሑፍ መሰላችሁ እንዴ? እንዴት ይሄን አታስቡ? እንግዳ እኮ ናችሁ። እንደ እንግዳ አትሆኑ። የሰው ቤት ገብታችሁ ከቤት ካላስወጣ ነው ይባላል እንዴ? ምን አይነት አስተሳሰብ ነው ያላችሁት? ለነገሩ እናንተ ከሰይጣን ጋር ስለምትኖሩ ጂኒ ስላለባችሁ ነው። ቀድማችሁ ግን እናንተ እንዳጠፉ። ወላሂ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። መቼም ኦርቶዶክስ ተዋህዶ አትጠፋም። የተመሰረተችው በክርስቶስ ደም ነው። ስለዚህ መቼም አትጠፋም። ትላንትም የነበረች ዛሬም ያለች ወደፊትም የምትኖር ይህቺ ንጽሕት ቅድስት ሃይማኖት አትጠፋም። ብዙዎች ሊያጠፏት ሞክረዋል። ነገር ግን እውነተኛና ቀጥተኛ ቤት ስለሆነች በክርስቶስ በደሙ የተመሰረተች ስለሆነ እራሱ የመሰረታት ቤተክርስቲያን ስለሆነ አትጠፋም። ደስ የሚሉት ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። እዚህ ብትፈራገጡ በቃ ከአቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም። እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታውቅ ቤተክርስቲያን ናት። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ፣ ነጠላ፣ ከበሮ፣ ጩኸት፣ ጭፍንተኝነት የእውነት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራረሳላችሁ። ይሄ ነው ደስ የሚል። ይሄን መልእክት ነው ማስተላለፈው። እያንዳንዱም ክርስቲያን ቤተክርስቲያን ነው፣ የተሰራበትም አለቱም ክርስቶስ ነው። ስለዚህ አንፈርስም፣ አንጠፋም። በማቴዎስ 7:24 ላይ እንደዚህ ይላል፣ ስለዚህ እንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ የአብ የባህሪው ልጅ እንደሆነ የሚያምን ልጅነቱንም ገንዘብ የሚያደርግ ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ስለሚመስል አይፈርስም። እዛው ዝቅ ስንል 25 ላይ ዝናብም ወረደ
ጎርፍም መጣ ነፋስም ነፈሰ ያን ቤት ገፈው በአለት ላይም ስለተመሰረተ አልወደቅም ይላል። ዝናብ የተባለው ካላውያን ከካዲያን ነገስታት የሚመጣ መከራ ሰይፍ ነው። ጎርፍ የተባለውም የስደትና የመገፋት የመንገላታት ጎርፍ ነው። ነፋስ የተባለውም የጥርጥር የክደት ነፋስ ነው። ብዙዎች በሚዘንበው ዝናብ ተሰናክለው በጎርፍና በነፋስ ተወሰዱ ተብሎ በኤፌሶን 4:14 ላይ አለ። በዚህ አለት ላይ ስላልተሰራ ተሰናክለውበታል፣ ተፍገምግመውም ወድቋል፣ ንቀውትም አቃለውታል። እኛ እንደ ክርስቲያንነታችን በዚህ አለት ላይ እናምናለን። የባህሪ አምላክ ፈጣሪ ነው ብለን እናምናለን። በልጅነት ክብር አይተነዋል፣ በሜሮን ታትመናል፣ በስጋ ወደሙ ከብረናል፣ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ከማይጠፋ ዘር ዳግም ተወልደናል። ስለዚህ አንፈርስም፣ አንጠፋ። ቅዱስ ዮሐንስ አፈወርቅ በድርሳኑ ምን ይላል መሰለሽ? ዲያብሎስ ቤተክርስቲያንን ተዋጋ፣ ቀስቱን ጨረሰ፣ ዝርናሩንም አራገፈ፣ ነገር ግን ቤተክርስቲያንን ሊጎዳት አልቻለም ይላል። ሰውን ታግለን ማሸነፍ እንችል ይሆናል፣ ቤተክርስቲያንን ማሸነፍ አንችልም። የገሃነም ደጆች የተባሉ ዲያብሎስና ሰራዊቱን እንደማይችሏት አስተምሯል ማለት ነው። መናፍቃን ሐሳውያን የጥፋት መረባቸውን ዘርግተው ሌት ተቀን ቢደክሙ እውነተኛይቱ ቤተክርስቲያን ግን ልትጠፋ አትችልም። በመሆኑም ቤተክርስቲያን በማይቻለውና በኃያሉ ላይ ስለተሰራች አይጥሏትም። ምድራውያኑ ጊዜያውያኑ አይችሏትም። በዘላለማዊ አምላክ በኢየሱስ ክርስቶስ መሰረት ላይ ስለተገነባች የሲኦል ደጆች አያጠፏትም። ጌታ ምንድነው ያለው? አይችሏትም ነው ያለው። አይቀርቧትም እኮ አይደለም ያለው፣ አይችሏትም ነው ያለው። ቤተክርስቲያን በባህር ውስጥ ያለች ታንኳ ወይም በዓለም ውስጥ ያለች ብቸኛ የሰላም ድንኳን ናት። በባህር ወይም በዓለም ውስጥ ባሉ ባዕድ ፍጥረታትና በማዕበል እንደምትታወቅ ቤተክርስቲያንም ከገሃነም ደጆች የተነሳ ጸጥታ ላይኖራት ይችላል። ልትታወቅ ልትረበሽ ትችላለች። ምክንያቱም ቀኑን በሙሉ ስለአንተ እንገደላለን ተብሎ ስለተጻፈ በመጽሐፍ ላይ። ቤተክርስቲያን ስለ መሰረቷ ስለ ክርስቶስ ዘወትር ትገፋለች። ጌታም በዓለም ሳላችሁ ምን አለ? መከራ አለባችሁ ነው ያለው። በመሆኑም ግን ቤተክርስቲያንን ለ2000 ዓመታት በውጊያ ላይ ነው ያለችው። ነገር ግን ተሸነፋ ታውቃለች? አታውቅም። ወደፊትም የማትሸነፍ ታጋይ፣ የማትጠፋ መቅረዝ፣ የማትሰጥም ድንኳን ናት፣ ታንኳ ናት። ምክንያቱም መሰረቷ ጽኑ አለት በክርስቶስ ላይ ስለተመሰረተ ማንም ክርስቶስ ምን አለ? አይችሏትም ነው ያለው። ስለዚህ ይህች ቤተክርስቲያን ትጠፋለች ትበተናለች ያልሽው? አትጠፋም። በደሙ የመሰረታት ቤተክርስቲያነች አትጠፋም። እኛ ልጆቿም በዚህ እውነት በዚህ አለት ላይ የተመሰረትንን እንደተከታተላችሁት ነው። እቺ ቤተክርስቲያን መቼም አትጠፋም። ለማጥፋት እንግዲህ ብዙዎች እንግዲህ ጂሃድ እየታወጀ የተለያዩ ነገሮች እየተደረጉ ይገኛሉ። አሁን ደግሞ እንግዲህ ሙስሊምም ልትሆንም ላትሆንም ትችላለች፣ አላውቅም። ነገር ግን የእነሱን አይነት አለባበስ ለብሳለች። ሁሉንም እስላሞች ተወክላለች ብዬም አላስብም። በጣም ጥሩ ልብ ያላቸውና በሰላም በፍቅር መኖርም የሚወዱ የሚፈልጉ አካላቶችም እንዳሉ አውቃለሁ፣ በቅርበትም ማለት ነው። ግን እንዲህ አይነት ነገሮችን ማስታገስ ያስፈልጋል ማለት ነው። ከምድረ ገጽ ኦርቶዶክስ የምትጠፋ ሃይማኖት አይደለችም። ምክንያቱም ይቺ ሃይማኖት የተመሰረተችው በክርስቶስ ደም ነው። ክርስቶስ በደሙ የመሰረታት ናት። የክርስቶስ ደም ደግሞ እንዲሁ ማንኛውም ሰው የፈለገው አካል የሚያጠፋ አይደለም። ትላንትና በርካቶች ሊያጠፏት እነ ዮዲት ጉዲት እኮ ብዙ ታገሉ። ነግራኝ አህመድ ይችን ቤተክርስቲያን ለማጥፋት ንብረቶቿን፣ ቅርሳቅርሶቿን፣ አብያተ ክርስቲያኖቿን አቃጠሉ፣ ኦርቶዶክሳውያንን ገደሉ። ነገር ግን ይቺ ቤተክርስቲያን አለች፣ ዛሬም ድረስ አልጠፋችም። ይቺ ቤተክርስቲያን መቼም ነገም ከነጎዲያም አትጠፋም ማለት ነው። ስለዚህ እንዲህ የሚያደርጉ አካላቶች እውነት እዚሁ ሀገር ከሆኑ ህግ ያለበት ሀገር ነው እና ያለ ነው እርምጃ ቢወሰድባቸው፣ ካልሆነም ደግሞ የሙስሊም ቤተሰቦቻችን እንዲህ አይነት ድርጊቶችን መቼም ትደግፋላችሁ ብዬ አላስብም እና እንዲህ አይነት ነገሮችን ብታወግዙ፣ አለበለዚያ ትላንት በሰላም እንኖር የነበረ በፍቅር እንኖር የነበረ ሰዎች ይሄ ሰላምና ፍቅር እናጣለን ማለት ነው። ለምን ካላችሁኝ እንግዲህ በርካታ ኦርቶዶክሳውያንም ለማተባቸው ሃይማኖት ባይዘዌ ሴንሲቲቭ ነው። የእስልምናውም የፕሮቴስታንት ሌሎቹም የኦርቶዶክስ ሃይማኖት ሴንሲቲቭ ነው። ማንም ያምንበት አካል እንዲነካበት አይፈልግም። ሙስሊም ቤተሰቦቻችንም ሃይማኖታቸው ቢነካ አይፈልጉም፣ አይወዱም፣ እንዲነካም አይፈልጉም። የኛም የኦርቶዶክስ ሃይማኖት ማንም እንዲነካ ተከባብረን ያለን። ስለዚህ ነገ ከነገ ወዲያ እንዲህ አይነት ብዙ ኦርቶዶክሳውያን ይኖራሉ። በርካቶች ደግሞ የሚቆጡ ነገ ቁጣቸውን ሊያስሙ ይችላሉ። ይሄ ደግሞ እርስ በርስ ወደ አልሆነ ግጭት ይገባል። በሃይማኖት የመጣ ግጭት ደግሞ
በጣም ከባድ ነው ለመመለስ ማለት ነው። ስለዚህ ብንረጋጋ፣ ብናስተውል፣ እንዲህ የሚያደርጉትን አካላቶች እየወጣን ብናወግዝ፣ ለምሳሌ ሙስሊሙ ህብረተሰብ ይህንን ነገር ቢያወግዝ ሁሉም ይረጋጋል፣ አርፎ ይቀመጣሉ። ሌሎችም ግን እንዲህ አይነት ነገሮች ዝም ከተባለ ወደ አላስፈላጊ ነገር ይመጣል። ስለዚህ ቤተክርስቲያኒቷ አትጠፋም። በዘመኑ ያለን ኦርቶዶክሳውያን ልንሞት ልንገደል እንችላለን፣ ሰማዕትነት ልንቀበል እንችላለን። እቺ ቤተክርስቲያን ግን ነገም ከነገ ወዲያ ምን ትላለች? ትሻገራለች ማለት ነው። እንግዲህ ያለንበት ወራ ጽጌ ነውና ማህሌት የምንቆምበት ዕለት ነው። ለተቀዳሜ ለእሑድ ነው። እንግዲህ ማህሌት ስትቆሙ ምን እያላችሁ እንደሆነ ትርጉሙን አንዳንድ ነገሮችን በዚሁ አጋጣሚ ላስቃኛችሁ። እንግዲህ ዛሬ ጽጌ አዳር ሊሄድ ነው። እንዘታ ቅፍዮ ለሕፃንኪ ሙሉውን እስኪ ልተርጉምላችሁና ትርጉሙን እያወቃችሁ ደስ እያላችሁ ስትዘምሩ እንድታድሩ ትርጉሙን ልንገራችሁ። ኮፒ ሊንክ እያደረጋችሁ እናንተ ስሙኝ። እንዘታ ቅፍዮ ለሕፃንኪ ጽጌ ጻዳ ወቀይ አመ ቤተ መቅደስ ወይኪ በዕለተ ተአምር ወንጽ። በዚያች በተአምረኛዋ ቀን ወደ ቤተ መቅደስ በገባሽ ጊዜ ጽጌ ጻዳ ወቀይ ቀይና ጻዳ የተባለ ልጅሽን አበባ የተባለ ልጅሽን አምላክ ጻዳ በመለኮቱ ወቀይ በትስቢቱ ይባላል እና አበባው ልጅሽን ታቅፈሽው ንኢ ርግቤ ትናዝዝኒ እምላ ከሐዘኔ ከለቅሶዬ ታረጋጊኝ ዘንድ ርግቤ ሆይ ድንግል ማርያም ሆይ ንኢ ነይ ማለት ነው። ይቀጥልና ወንኢ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርኅሩኅ ወለላይቱ ድንግል ማርያም ሆይ ደስተኛ ከሆነ ከገብርኤል ጋራና እንዳንቺ ርኅሩኅ ከሆነ ከሚካኤል ጋራ ንኢ ወደኔ ነይ ማለት ነው። እንዘታ ቅፍዮ ሙሉ ትርጉሙ ይሄንን ይመስላል ማለት ነው። እስኪ ሁላችሁም ድንግል ማርያምን ኮመንት ላይ ግቡና ንኢ ርግቤ በሏት። ርግቤ ነይ ማለት ነው። ሰሎሞን ነው እኮ አሐቲ እቲ ርግቤ ፍጽምቴ ርግቤ አንዲት ናት መደምደሚያ ይላታል ሰሎሞን ማለት ነው። እናንተም ንኢ ርግቤ ሆይ ነይ እያላችሁ ጻፉልኝ። መልካም አዳር ይሆንላችሁ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱ። ላይክ ማድረግ እንዳትረሱ። እወዳችኋለሁ።